በጣም ደረቅና እንዲሁም ደግሞ ወዙን ላጣ ፀጉር እንዲሁም ደግሞ በጣም ለሚሰባበር ለሚያያዝ እንዲሁ ክርችፍ እያለ ፀጉራችሁ በጣም እያያዘ ለሚያስቸግራችሁ ውድ ቤተሰቦቼ ማለት ነው ይሄንን ትሪትመንት በሳምንት አንዴ ብቻ ተጠቀሙት። ለውጡን በአንዴ ነው የምታዩት። በጣም አሪፍና ፀጉራችሁን በጣም ያለሰልሳል። በዛ ላይ ፀጉራችሁን እንዲሁም ደግሞ በፍጥነት እንዲያድግ በዛ ላይ ደግሞ የፀጉር ብዛትን ይጨምራል ማለት ነው። ለስላሴውም እንደምታዩት ነው። ሳበጥረው ራሱ ምንም ድምጽ የለውም። ወደ አሰራሩ ይዣችሁ እሄዳለሁ። አብራችሁን ቆዩ። ሰላም ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ፀጉራችሁን ከመታጠባችሁ በፊት መቀባት የምትችሉት በጣም ቆንጆና ምርጥ የሆነ ትሪትመንት ነው። እዚህ ጋር ቁርንፍድ የተወሰነ ትንሽዬ ተጠቅም ያለው እዚህ ጋር ደግሞ አብሽ አንድ ማንኪያ ከግማሽ ማለት ነው። ተልባውንም እንደዛው ተጠቅም ያለው ያው እንግዲህ የኔ ፀጉር ብዛት ስላለውኝ አንድ ከግማሽ አንድ ከግማሽ ተልባና አንድ ከግማሽ አብሽ እንዲሁም ደግሞ ቁርንፍድ ደግሞ የተወሰነ በመጠኑ አንድ 15 ፍሬ የሚሆን አድርጌ ይበቃኛል ያልኩትን ውሃ ጨምሬ እንግዲህ እንዲፈላልኝ ነው የማደርገው ማለት ነው። እንዳጋጣሚ ሆኖ ተቀብቼ ለመታጠብ ፈልጌ በጣም አሁን ላይ ደግሞ ያለው አየሩ ቅዝቃዜ አንዳንዴ ሞቃታማ ነውና በጣም ሲቀዘቅዝ ፍሪጅ ውስጥ አሳድሬ በነጋታው ማለት ነው እንግዲህ አሙቄው እንደምታዩት በዚህ መልኩ ሆኖልኛል ማለት ነው። ፍሪጅ ማሳደር ትችላላችሁ። እስከ ሳምንት ምናምን ፍሪጅ መቀመጥ የሚችለው። በዛ ላይ ደግሞ ተልባው እንግዲህ ለፀጉራችሁ በጣም ፀጉራችሁን ዘለላው ጠንካራና ያማረ እንዲሁም ደግሞ በቶሎ አቅማቱ በጥስጥስ እንዳይል በዛ ላይ ደግሞ የፀጉር ብዛታችሁን ለመጨመር እንዲሁም ደግሞ ፎረፎርም ለማስቸግራችሁ ፎረፎር የማጥፋት አቅምን እንዲሁም ፀጉራችሁ ደግሞ ጥንካሬም እንዲኖረው ያደርጋል። እንዲሁም እንግዲህ ተልባውም እንዲሁም ደግሞ አብሹም ቁርንፍድም የተለያየ ለፀጉራችን በጣም የሚሰጡት ጥቅሞች አሉት ማለት ነው። እንግዲህ ቁርንፍዱን በተጨማሪ የፀጉር ብዛትን የመጨመር እንዲሁም ደግሞ የቁርንፍዶች የተለያዩ ትሪትመንቶች ራሱ በውድ ዋጋ ይሸጣሉ። እናንተ ደግሞ ከመታጠባችሁ በፊት ፀጉራችሁን በዚህ መልኩ እንደዚህ ጄል ሰርታችሁ መታጠብ ትችላላችሁ። ፀጉራችሁን አለስለሳችሁ ማለት ነው። ትንሽ እንግዲህ ለድምጼ በጣም ይቅርታ። ትንሽ ያው እንቅስቃሴ ስለሆነ ጉንፋን ስለያዘኝ ትንሽ ድምጼ ሞፈር ብሎብኛል ማለት ነውና በጣም ይቅርታ ማለት ነው። እንግዲህ ከሶስቱም አይነት የተለያየ ጥቅም ለፀጉራችሁ ታገኛላችሁ እንደዚህ ስትጠቀሙ። ሶስቱን አይነት እንደውም ሁለት አይነት ለምሳሌ አብሹ ከሌላችሁ ቁርንፍዱና ተልባውን ብቻ መጠቀም ትችላላችሁ። ግዴታ ሶስቱ አይነት መሆን የለበትም ማለት ነው። ካላችሁ ግን ሶስቱንም ብትጠቀሙ የሶስቱንም ጥቅም በአንዴ ማግኘት ትችላላችሁ ማለት ነው። እንደምታዩት እንግዲህ ፀጉሬን ብዛት ስላለው በዛ አድርጌ ነው የሰራሁትኝ። እንግዲህ እየተቀባው ደግሞ ቅባት አልጨመርኩበትም። ቅባት ልቀባ ስል ነው የምጨምርበት። እየተቀባው ደግሞ እንግዲህ የማሳያችሁ ነው የሚሆነው። ፀጉራችሁን በጣም ነው የሚያለሰልሰው የመነቃቀል አቅሙን እንዲሁም ደግሞ ድርቀቱን በተጨማሪ ደግሞ የፀጉር እድገታችሁን ራሱ በጣም ነው የሚያፋጥነውና ይሄን እንግዲህ በሳምንት አንዴ ተጠቀሙት። ምንም ብትጠቀሙት ምንም ጉዳት የሚያመጣው ነገር የለም ማለት ነውና ይሄን እንግዲህ ምርጫችሁ አድርጉ። በጣም ነው የምትወዱት ደግሞ ፀጉራችሁን በጣም ነው የሚያፋፋላችሁ። አልቀባ ነው እንደተለመደው ማለት ነው። እንግዲህ እዚህ ጋር ይሄንኛውን የህንዱን ቅባት ጨምሬያለሁኝ። ብዙ ቅባቶች አሉበት። ያው እንዳልኳችሁ ይሄን ለታጠብ ስለምጠቀመው ኃይለኛ ሽታ ስላለው ማለት ነው። እዚህ ጋር ደግሞ እኔ የሰራሁትን ከብዙ አይነት ከቁርንፍድ እንዲሁም ደግሞ ከሬት ከአበባ ቅጠል ከርከዴል ብዙ አይነቶች አሉ። እነሱን ደግሞ ይበቃኛል ያልኩትን እጨምራለሁ ማለት ነው። እናንተ እንትን ማለት ሌላ ያላችሁንም መጠቀም ትችላላችሁ። ይሄ አሁን ብዙ ያለው ነው። በጣም ብዙ ቁርንፍድና አብሽ ነው ሰሊጥ ይሄኛው ያው አብሽና ቁርንፍድ ተልባ ነው ጄሉ ማለት ነው። ግን ደግሞ ቅባቱ ደግሞ በጣም ብዙ አይነቶች ቢያንስ ከ10 አይነት በላይ አለበት ማለት ነው። ፀጉሬን ሁሉንም እንደዚህ ከቀባሁት ርዝበትም ብዛትም ስላለው የኔ ደግሞ ፀጉሬ እርጥበት ሲነካው የሆነ የመሰብሰብ እንትን ስላለው ሁሌም ማለት ነው እንደማደርገው ሁለት ቦታ እንደዚህ ከከፈኩ በኋላ እየቀባሁ በደንብ አድርጌ እያዳረስኩኝ የማበጥረው ነው። ትንሽዬ ስለሞላሁት ግን ለማቀላቀል ትንሽ እንትን ብሏል።
ዋው ደስ ሲል ማለት ነው። ምቾት አይሰጥም እንትን ይላል ይወርቃል ማለት ነውና ሌላም ማለት ነው ካልበቃኝ እጨምራለሁ ማለት ነው እንግዲህ ይሄኛው በቃ አሪፍ ነው። እጄን ስለው በጣም ነበር እንትን ያለብኝ። እንደዚህ አድርጋችሁ እንግዲህ ፀጉራችሁን ተጠቀሙ ነው ያያችሁት ነው። የሚገርመው ነገር ግን ሁሉንም ፀጉር ይወስዱ ነው ማለት ነው። ሁሉንም የሰራሁት ሌላ አይኔው ግማሽ ሆነ፣ ግን ሌላም ስላለኝ አያምርም? በደንብ አድርጎ ነው በቃ ያለሰለሰው ማለት ነው። እንዳልኳችሁ የኔ ፀጉር ውስጥ በስ ሲነካው የሆነ ሰብስብ ነው የሚለው ማለት ነው። ራሱ ጀምሮታል። በጣም ነው የሚለው ደግሞ የሚገርማችሁ ነገር እንደዚህ ትሪፋስ ስትቀቡ ግን ብዙ ፀጉር ረዥም ካላችሁ የሆነ ይከብዳል እና እዚህ ጋር ነው አምጥቼ ኋላ ማስይዘውና በአሁኑ የግማሹ እየመዘነ ነው ወደዚህኛው ማለት ነው የተቀባውና ያልተቀባው። የኔ ፀጉር አሁን እየተሰበሰበ መሰብሰብ ላይ ነው ያለው ማለት ነው። እና ገና ከዚህ በላይ ራሱ እንትን ይላል። የሆነ ስቀባ ጥር ምናምን የሚለው ነገር አለ። አሁን እንግዲህ እንደዚህ ማሳጅ አድርጋችሁ በቃ ፀጉራችሁን ምን ልበላችሁ፣ ዋው ማሳጅ አድርጋችሁ በላስቲክ ስቲም እንዲሆንላችሁ ፍን አድርጋችሁ አሁን ቅዝቃዜ ስለሆነ ከአንድ እስከ 1 ሰዓት ተኩል በቂው ነው ማለት ነው። ከዛ በላይ ባታቆዩት በይኔ።
እንደዚህ አስይዤዋለሁ ማለት ነው። እንግዲህ በላስቲክ አሁን ሽፍን አድርጌ እስከ 1 ሰዓት ተኩል አቆይቼ የምታጠበው ነው የሚሆነው ማለት ነው። ከዛ በላይ ባታቆዩት አሪፍ ነው። አሁን ቅዝቃዜ ስለሆነ ከዛ በላይ ከቆየ የሆነ ራሳችሁ ሊያማችሁ ስለሚችል ማለት ነው። እንግዲህ ዛሬ ቪዲዮ ይሄን ይመስላል። በሌላ እስከምንገናኝ ቸር ያገናኝ።